ተቀምጠዋል። ቀስቅስ ማለት ረሃብና ጥም፣ ጭንቀትና ውጥረት፣ በሽታና ስቃይ ቢኖሩባቸውም እነዚህን ነገሮች ከምንም ሳይቆጥሩ ብዙ ጠቢባን ሰዎች የተፈለሰፉባቸው ጥንታውያንና መሰረታውያን የኢትዮጵያ ትምህርት ቤቶች ናቸው። የአብነት ትምህርት ቤቶች። የአብነት ትምህርት ቤት በርካታ ምሁራን ሰዎች የተመረቱባት የማትበላሽ፣ የማትሰበር፣ የማትዝግ፣ የማታረጅ ጥንታዊት የእውቀት ማምረቻ ማሽን ናት። በአብነት ትምህርት ቤት ማሽንነት ከተመረቱ ወይም ከተፈበረኩ ምሁራን መካከል ናቸው ክቡር አባታችን ሊቀ አእላፍ ያዛለም ገሰሳ። ወትረ ስቡሕ ስቡሕ ከመ መላእክት ብፁዕ አባ ተክለ ሃይማኖት ለአንድ የርሶ ተክለ ያዝማች ተድላ ኃይልከ አማስተራየ ትትከወስ ቁት ወምድረ ጎረጄ ትደመሰስ ሰራዊተ ቆማ ኪሩቤል እስመ አልቦሙ ድቃስ ወስብሐቲሆሙ ባሩድና እርሳስ ወእምነ ግርማከ ይርዕዱ አንዳቤት ስምዖን ወአፈራዋናት ዮሐንስ ለግርማከሂ ይፈርህዎ ሰራዊተ ሮም ሐዳስ እስመ ገላውዴዎስ በየማኑ ወበጸጋሙ ፋሲለደስ ወይዘሮ ለመድፍ ወለመትረጀስ ጎራዴ ሰይፉ ጨንገር ነጭ በጋልዶ የሚቀደስ ክቡር አባታችን ሊቀ አእላፍ ያዛለም ገሰሳ ከአባታቸው ከአቶ ገሰሰ ደስታና ከእናታቸው ከወይዘሮ አብቺው ቦጋለ በቀድሞ አጠራር ጎንደር ክፍለ ሀገር ደብረ ታቦር አውራጃ ባፈሯ እናት ወረዳ ልዩ ስሙ ደብረ ሊቃውንት ወንደገቲ ቅዱስ እስጢፋኖስ በሚባለው ቦታ ግንቦት 9 ቀን 1936 ዓመተ ምህረት ተወለዱ። እኔ የተወለድኩት በጎንደር ክፍለ ሀገር እንደ ድሮ አጠራር ደብረ ታቦር አውራጃ ልዩ ስሙ አፈሯ እናት የሚባል ሀገር ነው። የተወለድኩበት ደብረ ሊቃውንት ቀዳሜ ሰማዕት ቅዱስ እስጢፋኖስ ይባላል። ታላቅ ደብር አለ። በዚያ ነው ተወልጄ